የሚያገለግል ሰው ለመንፈሳዊ እድገት መለኪያ ሊሆን አይችልም። የትኛውም አገልግሎት ቤተክርስቲያን ውስጥ የምታዩት የመንፈሳዊነት ፍሬ ሳይሆን የጸጋ ስጦታ ነው። እግዚአብሔር እንድታፈሩ ከማድረጉ በፊት እናንተን የሚያስጠላቸው ነገሮች አሉ። አገልግሎት የሚያገለግል ሰው አገልግሎቱ ለመንፈሳዊ እድገት መለኪያ ሊሆን አይችልም። መንፈሳዊ እድገታችሁ የሚለካው ህይወታችሁ መንፈሳችሁ በሚያፈራው ፍሬ ነው። በመንፈስ መመላለሳችሁ የሚጠቅማችሁ የስጋን ፐርሰናሊቲ እየገደላችሁ ስለሆነ ስጋችሁ መንፈሳዊ እንዳትሆኑ ሲታገላችሁ ስጋችሁ ከመሞት ራሱን እየታገለ ነው። በመንፈስ ስለማደግ ነው ማስተምራችሁ። መንፈሳዊ እድገት ምን እንደሆነ አስተምራችኋለሁ። ኢየሱስ ጌታ ነው። ሉቃስ 2:52 ያለውን ቃል አንብብላችሁ። ሉቃስ ምዕራፍ 2 የመጨረሻው ቁጥር ማለት ነው። እንደዚህ ይላል፣ ኢየሱስም ደግሞ በጥበብና በቁመት በሞገስም በእግዚአብሔርና በሰው ፊት ያድግ ነበር። አሁን በደንብ ስሙኝ። መጽሐፍ ቅዱስ እዚህ ስፍራ ስለ መንፈሳዊ እድገት ይነግራችኋል። ስለ ጌታ ኢየሱስ ሲናገር በሰው ፊት በጥበብ በሞገስ በቁመት ፕሮሰስ ጠብቆ ያድግ ነበር ይላል። እድገትን ነው የሚናገረው። ብዙ ጊዜ ስለ መንፈሳዊ እድገት መንፈሳዊ ዓለም ላይ ስላለ የአንድ ሰው የመንፈሳዊ እድገት መለኪያን ስንለካ ስታንዳርዳችን የሆኑ የሚያገለግሉ እግዚአብሔር ሰዎች ናቸው። ለምሳሌ አንድን ሰው በጣም መንፈሳዊ ነው የምንለው ይሄ ሰው መንፈሳዊ እኮ ነው፣ ይሄ እኮ ትልቅ ሰው ነው፣ ይሄ እኮ እንደዚህ ነው የምትሉት ሰው መለኪያው የቆመበትን ቦታ ወይ ደግሞ የሚያገለግልበትን ነገር አይታችሁ ነው የምትናገሩት። ትልቁ ስህተት እዚህ ጋር ነው ያለው። የሚያገለግል ሰው ለመንፈሳዊ እድገት መለኪያ ሊሆን አይችልም። አገልግሎት የመንፈሳዊ እድገት መለኪያ አይደለም። መጽሐፍ ቅዱስ ሲናገር ማደጋችሁ በነገር ሁሉ ይገለጥ ሲል አገልግሎት ብቻ ቢሆን መንፈሳዊ እድገት ማደጋችሁ በመንፈሳዊ አገልግሎት ይገለጥ ይላችሁ ነው። አንድ ሰው አደገ የምትሉት በመንፈስ ዓለም አደገ የምትሉት ፍሬን ሲያፈራ ስታዩ ነው አደገ የምትሉት አይደለ? እድገት ፍሬን ህይወቱ ስታዩ ነው። ለምሳሌ አንዲት ዛፍ ወይ የማንጎ ዛፍ ሊሆን ይችላል፣ የቡና ዛፍም ሊሆን ይችላል። ሲተከል አይደለም አይደለ? ይሄ ቡና አለኝ የምትሉት ወይ ማንጎ አለኝ የምትሉት ያ ነገር አድጎ ፍሬን መስጠት ሲችል ያ ነው እድገት። አሁን ከተከላችሁት ከዛ ፍሬ አድጎ እሱ ደግሞ ሌላ ፍሬን እየሰጣችሁ። ስለዚህ የሆነ ነገር አድጎ የሆነ ሊሚት ላይ ስታዩት የሚያፈራውን ነገር ስታዩት ነው እድገት የምትሉት። ችግኝ ላይ ያለ ነገር ራሱን ፍሬውን ሳታዩበት አደገ ልትሉት አትችሉ። ለምሳሌ በመንፈሳዊ እድገት ውስጥ በማደግ ውስጥ በህይወታችሁ ብዙ ነገር እግዚአብሔር እያስጣላችሁ የሚሄዳቸው ነገሮች አሉ። ብዙ ነገር እያስጣላችሁ መጥቶ ነው እውነተኛም ፍሬን የምታፈሩት እንጂ እግዚአብሔር ቤት ሰው ስለመጣ ዝም ብሎ ያፈራል ማለት አይደለም። በደንብ ስሙ። እግዚአብሔር እንድታፈሩ ከማድረጉ በፊት እናንተን የሚያስጠላቸው ነገሮች አሉ። ለምሳሌ ከፍራፍሬ ችግኞች ብታዩ አንደኛው የአፕል ችግኝ። አፕል የሚያሳድጉ ሰዎች የሚተክሉ ሰዎች ብታዩ አፕሉ መጀመሪያ እንደበቀለ ልክ ማፍራት ሲጀምር ፍሬ እንዲሰጣቸው አያደርጉት። ልክ አፕል ችግኝ ከተተከለ በኋላ የሚያፈራበት ሲዝን ሲደርስ አበባ እላው ላይ ማውጣት ይጀምራል። አበባ ማውጣት ሲጀምር ያ የአፕል ችግኝ የሚያፈላው አበባ ብዙ ናቸው። በጣም ብዙ አበባ ባንዴ ያወጣል። ብዙ አበባ ስላወጣ ብዙ ፍሬ ይሰጠኛል ብሎ ገበሬው ከጠበቀው የቀጨጩ ፍሬዎች ነው የሚሰጠው። ትክክለኛ ፍሬን አይሰጠውም። ስለዚህ ያንን ስለሚያቅ ፍሬን ሳይሆን የሚጠብቅበት አበባውን ያራግፈዋል። ልክ ከችግኙ ላይ አበባውን ካራገፈ በኋላ ሁለተኛ ዙር የሚወጡት ዝም ብሎ የፈላ አበባ ይወጣል። አንዳንድ ቦታ ላይ ይወጣል። ያ አንዳንድ ቦታ ላይ ወጣው ትንሽ ነው ልትሉ ትችላላችሁ። የሚሰጣችሁ ውጤት ግን ፍሬው ትልቅ ነው። ከኔ ጋር ናችሁ? የመንፈስ ቅዱስ ኃይል ሲመጣባችሁ ሁሉ ነገራችሁን ስለሚነካ ስፔሲፊክሊ ጠርቶ አንድ ነገር ላይ እስክትሄዱ ድረስ ሁሉም ነው የሚያምራችሁ። እውነተኛ ፍሬን ማፍራት ስትጀምሩ ፎከስድ ናችሁ። እውነተኛ ፍሬ ምን እንደሆነ ነግራችኋለሁ። አገልግሎት የሚያገለግል ሰው አገልግሎቱ ለመንፈሳዊ እድገት መለኪያ ሊሆን አይችልም። የትኛውም አገልግሎት ቤተክርስቲያን ውስጥ የምታዩት የመንፈሳዊነት ፍሬ ሳይሆን የጸጋ ስጦታ ነው። የጸጋ ስጦታ ለመንፈሳዊ እድገት ይጠቅማችኋል እንጂ መንፈሳዊ እድገት መለኪያ ነው ማለት አይደለም። አሁን እኔን ስታዩኝ ያገለግላል ፕሮፌት ጆሲ እሱ እኮ ሲያስተምር እሱ ሲጸልይ እንደዚህ ሲሆን ምናምን ትላላችሁ። እናንተ ህይወት ላይ የሚሆነው ነገር ለኔ መንፈሳዊ እድገት መለኪያ አይደለም። ለኔ እንኳን ነው የምላችሁ። ይሄ ሰው በመንፈስ እያፈራ ነው፣ ይሄ እኮ አድጓል ምናምን የምትሉት የትንቢቴን ዴብዝ እያያችሁ የምገልጠውን ነገር እያያችሁ ከሆነ ተሸውዳችኋል። እሱ እኔን አይወክልም። እየሰማችሁኝ ነው? እሱ እኔን አይወክልም።
መጽሐፍ ቅዱስ ሲናገር ጌታ ኢየሱስ ምርኮን ማረከ ይላል አይደለ? ምርኮን ከማረከ በኋላ እንደዚህ ይላል ለቤተ ክርስቲያን ስጦታ አድርጎ ሰጠ ነው። ስለዚህ ሐዋርያነት፣ ነብይነት፣ ወንጌላዊነት የምትሏቸው ስጦታዎች ሁሉ እረኛ መጋቢ የምትሏቸው ስጦታዎች ሁሉ ለቤተ ክርስቲያን እንዲጠቅም የተሰጠ እንጂ ባለቤት አይደለም ያደረገ። ስለዚህ ለቤተ ክርስቲያን እንዲጠቅም በተሰጠ ስጦታ የኔ መንፈሳዊነት መለኪያ ሊሆን አይችልም ማለት ነው። እንደ አንዳንድ ሰው የሚደክም ሰው የለም። በአገልግሎት በሉ 30 ዓመት 40 ዓመት ያገለገሉ ሰዎች አቃሉ ፐርሰናል ላይፋቸውን ስታዩ ግን ምንም የተለወጠ ነገር አታዩ። በዚህ አይነት አስተሳሰብ ቅኝት ስላላደግን ይሁን አላቀም ለአገልግሎት ያለን አስተሳሰብ ራሱ የተበላሸ ነበር። አገልጋዮች አብዛኛው በፊት የነበሩት ህይወታቸው ላይ ብዙ ለውጥ ስለሌለ ሰላማዊ ናቸው። ስታዩአቸው ከማንም ጋር ይጋጩ በሰፈር ውስጥ የተከበሩ ናቸው። ህይወታቸውን ስታዩ ግን ሁሉ ጊዜ ቻሌንጅ አለ። ልጆቻቸውን ለማሳደግ የራሳቸውን ኑሮ ለመምራት ስታዩአቸው በቻሌንጅ ውስጥ ነው ያደጉት። ኮምፕሊትሊ አንድ አይደለም 1,000,000% ማለቀበለው መንገድ እኔ እግዚአብሔርን ሰው ያገለገለ መከራ ውስጥ መግባቱ ለእግዚአብሔር ብዬ ነው የሚባል ነገር ነው ያልቀበል። ሮንግ ነው ሮንግ ማ ኮንቪንስ እንዳረጋችሁ አላቀም ቶታሊ ሮንግ። በፊት ወንጌል የመሰከሩላችሁ እዚህ ሀገር ሲመጡ ወንጌልን ይዘው ሲመጡ ሰው ከሚሰጧቸው ወንጌል በላይ እጃቸው ላይ የሚሰጣቸውን ያየ ፎከስ ወደዛ ስለተወሰደ አገልጋይ እኮ ምንም የለውም ወደሚል አስተሳሰብ ዘርተው ሄደዋል ስላችሁ ብዙዎቻችሁ ዝም ብላችሁ ነበር መጣዩ። አሁን አንድ ሚስጥር ወጣ። አንድ ንጉስ ምን እንዳረገ ልንገራችሁ። ስለ ወንጌል ሚሽነሪዎች ወደ አፍሪካ ሀገር ሲላኩ ሲያይ ምን አደረገ? ደብዳቤ ጻፈ። አሁን ይሄንን ወንጌል በሚስጥሩን ከገለጣችሁላቸው ስለ ኡነታው ስለነሱ ስለሚያውቁት ነገር ስለምትገልጡላቸው በእኛ ላይ ከፍ ያሉ ይሆናሉ፣ ከፍ ብሎ ይነሳሉ። ስለዚህ መጽሐፍ ቅዱስ ላይ ያለን ቃል ስለ በረከት በተለይ ስለ ሀብት እንዳይቀበሉት አርጋችሁ አጣማችሁ ንገሯቸው። ከኮንቴክስቱ ውጪ ነው ሲያወራቸው የነበረው እና የጠቀሰው ቃል ያ ንጉስ ደብዳቤው እኮ ወጥቶ እኮ ነው ከአመታት በፊት የተጻፈ ደብዳቤ ሚስጥሩ ተገኝቶ ወጥቶ ነው። አሁን ሚዲያ ላይ ታገኛላችሁ። ለቀውታል። በምን እንደወጣ ታውቃላችሁ? አንድ የካቶሊክ ቤተክርስቲያን ውስጥ የነበረ ቄስ ይሄ ደብዳቤ የተጻፈለትን ባይብሉ ውስጥ ደብቆት ነበር። እዚህ ለሚሽን ለወንጌል ምናምን ብለው መተው ህዝቡን ያገለገሉ ብዙ አመት ቆይተው ሲመለሱ ሰውየው ረስቶ መጽሐፍ ቅዱሱን ትቶት ሄደ። ሲሄድ እዚህ አፍሪካ ሀገር ውስጥ የነበረ አንድ ሰው ሲገልጠው ያን ደብዳቤ እዛ ውስጥ አገኘ። የተጻፈላቸውን ያን ደብዳቤ እና እንደሚል ታውቃላችሁ? አንዳንድ ቃላቶችን የመጽሐፍ ቅዱስ ቃል አጣማችሁ ንገሯቸው ይላል። የትኛው በተለይ ብሎ ጠቅሶ እኮ ነው ከመጽሐፍ ቅዱስ በመንፈስ ድሆች የሆኑ ብፁዓን ናቸው የእግዚአብሔር መንግስት ለነሱ ነውና ብላችሁ ስለ ድህነት ንገሯቸው ይላል። ከዛ ደግሞ ሌላ ጠቅሷል። ሀብታም መንግስተ ሰማያት ከሚገባ የሚለውን ጠቅሷል። እግዚአብሔር ራሱ ባለጠጋ ነው ካለ በችግር እንዴት ነው የሚያስተምረው? አንዳንድ ቃል እንዘለዋለን እንዴ? በእርሱ ድህነት ባለጠጎች ተደርጓቸዋል የሚለውን እንዘለዋለን። ለምን እሱንም እንደዛው አንቀበለው? እና አንዳንድ ሰው በህይወት ውስጥ የሚያሳልፈውን ቻሌንጅ ስታዩ ይወላችሁ ህይወታችሁ የምርጫችሁ ጉዳይ ነው። አሁን የምትኖሩት የመረጣችሁትን መጽሐፍ ቅዱስ ቃሉ በልብም በአፍም ቀርቦልሃል ሲል መምረጥ መብት ነው። ይሄው ቀርቦልሃል ይሄንን ብትመርጥ ይላል። ስለ በረከት እንኳን ዘዳግም 28 ላይ ሲናገር እሺ ብትሉ ብትታዘዙ ይላል። ይሄንን ቢካላችሁ ይሄ አለ በቃ ምርጫ ነው አለቀ። እግዚአብሔርን ያገለገለ እግዚአብሔርን እየተከተለ ስንት አመት ዋጋ ከፍሎ እግዚአብሔርን አገልግሎ ስታዩት መንፈሳዊ እድገት ወይ ፍሬን የምትለኩት በሚሄድበት ይሄ ሰው ይሄን ሁሉ አመት አገልግሏል ብላችሁ ስለሆነ የምታዩት በቃ ትልቅ መንፈሳዊ እንትን ህይወቱ ስታዩ ግን ምንም አይነት ለውጥ የበለጠ መከራ ውስጥ ነው ያለው፣ ቻሌንጅ ውስጥ ነው ያለው። የጸጋ ስጦታ ለመንፈሳዊ እድገት መለኪያ ይሆን። ከኔ ጋር ናችሁ? የተሸወልነውን ነገር ልንገራችሁ። መጽሐፍ ቅዱስ ሲናገር መንፈሴን አፍስሻለሁ ብቻ አይልም። እንድታገለግሉ የሚያረጋችሁ የጸጋ ስጦታን የሚገልጠው መንፈስ ቅዱስ ነው አይደለ? መንፈስ ቅዱስ መንፈሱን ባፈሰሰበት ቦታ ላይ መጽሐፍ ቅዱስ ነው የሚለው መንፈሴንና በረከቴን አፍስሻለሁ ነው የሚለው። መንፈሱ ካለ በረከቱ ግዴታ ነው። ቆይ ጥያቄ ልጠይቃችሁ። እናንተ ለእርሱ የተመረጣችሁ የንጉስ ካህናት ለርስቱ የተለየ ወገን ምናምን ይላችኋል። ከዛ እንደዚህ ይላችኋል የእርሱን ባለጠግነት እንድታሳዩ ይላችሁ እና ቸርች ላይ ብቻ ነው የእሱን የምታሳዩት ወይስ ፍሬ ምን እንደሆነ እያስተማርኳችሁ ነው? በደንብ ስሙ። የጸጋ ስጦታ ፍሬ አይደለም። በመንፈስ ያደገ ሰው ፍሬን በህይወቱ ታያላችሁ አይደለ? ለምሳሌ እኔን አሁን ሰዎች ሲመጡ ብዙ ሰዎች ሲፈወሱ ብዙ ተአምራት ሲሆን በሰዎች ህይወት ላይ ብዙ ድንቆች ሲሆኑ ሲመሰክሩ እየመጡ የአገልግሎቴ ፍሬ ነው እንጂ የኔ መንፈሳዊ ህይወት ፍሬ አይደለም። የኔ ፍሬ አይደለም።
ፍሬ አንድን ሰው አፈራ ስትሉት ከፐርሰኑ ጋር ነው የምታወሩት እንጂ ስለሌላ ስላደረገው አይደለም። አንዳንድ ባህሪዎች ለኛ ስለማይመቹን ባህሪዎችን እንጠላለን። ለምሳሌ ድሮ ያገለገሉ አባቶች የሄዱበት መንገድ ስላለ ያንን አይተን ስለተከተለ አገልግሎት እሱ ነው የሚመስለው። ለምሳሌ አሁን ስፔሲፊክ ትንቢቶች በእኛ ሲዝን ላይ ስለሰው ሲናገር እንደዚህ ናንተ እንደዚህ ገብተህ ይሄን አድርገህ ምናምን ተብሎ ሲነገር የሆነ ለመቀበል ኮንፊውዝ ያደርጋል አይደል? የአብዛኛውን ክርስቲያን ህይወት ብታየው ግን መድረክ ላይ ቆሜ እንደዚህ አይነት ሴት አለሽ እንደዚህ ያረጋታለሁ ይላል እንደዚህ ይሆናል ይላል እንደዚህ ያለ ነው ምናምን ብል ሁሉም እንደ መልእክት ሰርፕራይዝ ዶኖ ይገባል። መልእክት አይደለም እኮ አይደለም፣ በፊት የመጡበት መንገድ እንደዛ ስለሆነ ያ ነው አገልግሎት የሚመስለው። አንድ ደግሞ ሮንግ አስተሳሰብ አለ። ይሄንንም ላስተካክልና ልሄድ። እንደዚህ ሰምታችሁ ታውቃላችሁ? ለምሳሌ ሲጸለይ እንደዚህ አይነት ሰው አለ ወይ እንደዚህ አይነት ፐርሰን አለ ኑ አሁን ልጸልይላችሁ፣ አሁን ካልመጣችሁ በኋላ እኔን ነው የምታገኙት እግዚአብሔር አይደለም ሲባል ሰምታችኋል? ቶታሊ ሮንግ። በኋላም አገኘው አሁንም አገኘው የሚሰራው እግዚአብሔር። ለዛ ሰው ነው እድል መስጠው እንጂ አንተ ጋር ስላለው ስለ እግዚአብሔር አይደለም። ይውላችሁ እግዚአብሔርን ኮምፕሊትሊ ከናንተ የሚያርቅ አስተሳሰብ ነው ሮንግ አስተሳሰብ፣ ልክ አይደለም። ኑ አሁን በኋላ እኔን ነው ይሄን ሰውዬ ባዶን ቀፎውን ነው የምታገኙት። የራሱ ኮንፌሽን ቀፎ አድርጎ ያስወጣል። በእውነት ነው የምላችሁ ጌታ ፊት ኃይለኛ ነገር ያለው እዚህ ጋር ስለሚመስላቸው ሰው ላይፍ እዚህ ጋር እውነተኛ መንፈሳዊነት መድረክ ላይ ስለሚመስለው የመድረኳን ፓርት ነው የሚጠብቀው። ቤቱ ሲል ሌላ ሰው በያው ጌታ ፊት አገልጋይ ሆኖ እዚህ ሚዲያ የምታየው እውነተኛ ያወጣችሁ ከመድረክ ውጪ ያለው እውነተኛ የእናንተ አይደንቲቲ እሱ ነው። በጌታ ፍቅር ነው የምነግራችሁ። አገልግሎት የመንፈስ ሕይወት መለኪያ አይደለም። አገልግሎት የጸጋ ስጦታ ነው። ትንቢት ብትሉ የጸጋ ስጦታ ነው። የጸጋ ስጦታ ሲመጣ ደግሞ ጉባኤውን ለመጥቀም ነው ይመጣው፣ ለእናንተ ነው ይመጣው። እኔ አይኖቼን ሲከፍት ራሴ ኢንተርቴይን እንዳረግበት አይደለም እንዳገለግላችሁ ነው የተከፈተው። ስለዚህ ይሄ የጸጋ ስጦታ እናንተን ነው የሚያገለግለው። በጸጋ ስጦታ ዳኝነት ቢኖር ኖሮ መጽሐፍ ቅዱስ ስለ ጸጋ ስጦታው አይጸጸትም አይላችሁም ነበር። በጸጋ ስጦታ ይዞም የሚጠፋ ሰው ስላለ ማለት ነው። ማንም ሰው በጉባኤ አይዳኝም። እናንተ ያው ትውልዳችሁ እስከ 10ኛ 100ኛም ጄነሬሽን ሂዱ ቤተክርስቲያን እየሄደ እየተሳለመ እንደዚህ የሆነ የኛ ፋሚሊማ ብላችሁ ብታወሩ በፋሚሊ የሚባል ዳኝነት የለም። ኢንዲቪጁዋል ነው ሁሉም ነገር ያለው። ይኸውላችሁ እናንተ ጋር መጥቶ ሲሰራ መጽሐፍ ቅዱስ ላይ እኮ ሐዋርያው ጳውሎስ ይናገራል አይደል? ስለ ጢሞቴዎስ ሲናገር ይሄ መንፈስ አያት ጋር ነበር አለ። ከዛ የሱ ፋሚሊዎች ተቀበሉ፣ እሱም ጋር እየሰራ ነው ያለው። አስተናግዶት እየሰራ ስለሆነ ነው የተናገረው። ታዲያ በአገልግሎት ሚዛን የማይደረግ ከሆነ መንፈሳዊ ፍሬ ምንድነው? በመንፈስ ማደግ ፍሬን ማፍራት ነው ካልኳችሁ የምታፈሩት ምን ስታገኙ አፈራ የሚባል ከኔ ጋር ናችሁ? ይሄን ልንገራችሁና እንጸልያለን። ገላትያ ምዕራፍ 5 ከቁጥር 16 ላንብብላችሁ። እንደዚህ ይላል፣ ነገር ግን እላለሁ በመንፈስ ተመላለሱ፣ የሥጋንም ምኞት ከቶ አትፈጽሙ። ሥጋ በመንፈስ ላይ መንፈስም በሥጋ ላይ ይመኛልና። ይኸውላችሁ ሥጋ በመንፈስ ላይ መንፈስም በሥጋ ላይ ይመኛል ማለት ሁለቱም የሆነን ፖዚሽን ለማያያዝ ነው የሚጣሉት። መንፈሳችሁም የሆነ ኦቶሪቲን ይፈልጋል፣ ሥጋችሁም የሆነ ኦቶሪቲን ይፈልጋል። በመንፈስ መመላለሳችሁ የሚጠቅማችሁ በመንፈስ መመላለስ የሚጠቅማችሁ የሥጋን ፐርሰናሊቲ እየገደላችሁ ስለሆነ። ይኸውላችሁ ስሙኝ፣ የሥጋን ፐርሰናሊቲ ስትገሉ የሥጋችሁ ማንነት ይታገላችኋል። ለምሳሌ ውሃ ውስጥ ሊሞት ያለ ሰው ውሃ ውስጥ እየታፈነ ያለ ሰው አይታችሁ ከሆነ ወይ እየሰመጠ ያለ ሰው እንደሚፍጨረጨር ታውቃላችሁ። ለመውጣት እንደሚጋደል ነፍሱ ራሷን ለማትረፍ እየተጋደለች ነው ያለ። ሥጋችሁ መንፈሳዊ እንዳትሆኑ ሲታገላችሁ ሥጋችሁ ከመሞት ራሱን እየታገለ ነው። ለምሳሌ ፋስቲንግ ወይ የሆነ ጾም ጸሎት ወይ የሆነ ፕሬየር ሲባል አይ አንተ በበላ ይሻላል ወይ ደግሞ ተደርድሮ ያሳያችኋል የሆነ ምግብ። በተለይ ጾም ጸሎት ብላችሁ ያወጃችሁ ጊዜ ሸጧችሁ ማያቅ ምግቡን ላይ ሸጣችሁ የበላ ሰው ከናንተ ጋር እየሄደ ዶሮ ይሸታል እዚህ አካባቢ የተሰራ አይሸትም የምን ዶሮ ይላል እያዞረበት እኮ ነው። አራንተ ኮምፎርት ይሻላል ቤት ገብተህ ቸርች ለምን ትሄዳለህ ቁጭ ብለህ ሙቪን እያየ ምናምን ሲል ሥጋው ከመሞት ራሱን እያተረፈ ነው። ሁለቱም የሚጋደሉት ለዛ ነው። ስፒሪቹዋል ማንነታችሁ ስፒሪቹዋል ነገርን ይፈልጋል፣ ሥጋችሁ ደግሞ ይታገላቸዋል። በደንብ ስሙኝ። እርስ በርሱ ይመኛል ይልና እነዚህ እርስ በርሳቸው ይቀዋወማሉ። ስለዚህ የምትወዱትን ልታደርጉ አትችሉ። በመንፈስ ብትመሩ ግን ይላል ከሕግ በታች አይደላችሁም ይልና የሥጋ ሥራ የተገለጠ ነው የሚለው። ሥጋችሁ ፍሬ አፍርቶ አያውቅም። ከኔ ጋር ናችሁ? ሥጋ ፍሬ የለውም፣ ሥራ ነው ያለው። ሥጋችሁ ጋር ሥራ ነው ያለው። ለምሳሌ ይኸውላችሁ ሰው ፍሬን ሲያፈራ ያ ፍሬው ማንነቱ ነው አይደል የሚሆነው? ስሙኝ በደንብ። ለምሳሌ አንድ ችግኝ ዛፍ
አፕል መጀመሪያ ስተክሉት የአፕል ፍሬ አለ አይደለ? የአፕሉ ፍሬ ተተክሎ ችግኝ ሆኖ ፍሬን ስላፈራ ያቺ የተተከለችው ፍሬ እሷን የሚመስል አፕል ውስጥ ፍሬ ታገኛላችሁ። ፍሬ ነው ራሱን ፕሮዲዩስ አድርጓል ማለት ነው። ስራ ከሆነ ግን ፍሬ የለው። ለምሳሌ ስጋችሁ ሴክሹዋል ፕሌዠርን ከፈለገ ያገኘ ሰዓት ጨርሷል፣ በቃ አይፈልግም፣ ሌላ ደግሞ ይቀጥላል። ሲፈልግ ሌላ ይቀይ። ስራን ያለው እንጂ ፍሬ የለውም ስጋችሁ። ለዛ ነው የስጋ ስራ የተገለጠ ነው ይላል። ከዛ የስጋን ስራ እንደዚህ ይላል፣ እርሱም ዝሙት፣ እርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይሄንን የሚመስል ነው ይላል። የስጋ ስራ ይሄ ነው። ከዛ እንደዚህ ይላል፣ አስቀድሜ እንዳልኩ እነዚህን ያሉትን የሚያደርጉ የእግዚአብሔር መንግስት አይወርሱም ይላል። ከዛ ይወላችሁ ፍሬ ማለት የሰው ፍሬ የሚገለጠው በዚህ ነው። የመንፈስ ፍሬ ግን ይላል ፍቅር ይላል። የመጀመሪያ የመንፈስ ፍሬ በፍቅር ነው የገለጠላችሁ። ኃይለኛ ነገር በህይወታችን ሲሆን ምላሽ መስጠት ስጋችን ይፈልጋል። ሰው የሆነ ነገር ሲያረግ ምናምን ታገላቸዋል። እንዴ ዝም ትላ ተናክ ተደፈርክ በዚህ ወጣ በዚህ ገባ በደንብ ይሰማቸዋል። እዚህ ጋር ነው የሚተናነቃችሁ። ስጋችሁ እየታገላችሁ፣ መንፈስ ዓለም ደግሞ ሪስፖንዳችሁን እንድትቀይሩ ያደርጋችኋል። ይኸውላችሁ አሁን እዚህ ጋር ፍቅር ተብሎ የተጠቀሰው ቃል አጋፔ ነው የሚለው። እንደ ሌሎች ፍቅሮች አይደለም። ፍቅር አሁን ፊሊያ ኢሮስ ምናምን የሚላል አይደለ? አጋፔ ማለት ጌታ ኢየሱስ እናንተን የወደደበት ፍቅር፣ ምላሽ የማይጠብቅ ፍቅር ማለት ነው። በደል እየተደረገበት ክፉ እየተደረገበት በጎን የሚመልስ ፍቅር፣ ምላሽ ሳይጠብቅ የሚሰጥ ፍቅር ማለት ነው። እንደዛ አይነት ማንነት ሰው እያፈራ ከሆነ መንፈሳዊ ፍሬን እያፈራ ነው ማለት ነው። ይሄን እያሳየ ከሆነ ሁለተኛው እንደዚህ ይላል፣ ደስታ ይላል። እግዚአብሔር በችግር ውስጥ እያለ በፕሮብሌም ውስጥ እያለ ደስታን ሰጥቷል ማለት አንተ ጋር ፍሬን እያፈራ ነው። ጠላቶቻችሁ ጋር ደግሞ ፕሮብሌም እየተፈጠረ ነው። በኢየሱስ ስም ይሄ ጆይ እንዲያገኛችሁ ጸልያለሁ። መዝሙር 2 ላይ ሲናገር ያው ልዑል ከላይ ሆኖ ይስቅባቸዋል ይሳለቅባቸዋል ይላል። ጆይ ነው ሚለቀው። ያ የተለቀቀ ጆይ በጠላቶቹ ላይ መዓትን ነው ሚለቀው ነው። ስለዚህ እናንተ ውስጥ ጆይ ደስታ ለቋል ማለት አንደኛው ፍሬ እየተገለጠ ነው ማለት ነው። ሌላኛው ሰላም ይላል። በምንም ውስጥ የማይናወጥ ሰው የፈለገ ነገር ብታረጉት ፒስፉል የሆነ ሰው መንፈሱ እያፈራ ነው። ትዕግስት ይላል፣ ቸርነት ይላል፣ በጎነት ይላል፣ እምነት ይላል፣ የዋሃት፣ ራስን መግዛት ይሄ ነው ይላል። እውነተኛ ፍሬ እነዚህ ናቸው። መንፈሳዊ ፍሬ በአገልግሎት አይደለም የሚለካው። ይሄ ሰው እኮ ይሄን ሁሉ አመት አገልግሏል፣ እንደሱ ነው መሆን የምንፈልገው። ጥሩ ነው። እየፈለጋችሁ ያላችሁት መንፈሳዊ ፍሬን ሳይሆን የጸጋ ስጦታዎች። እንደሱ ማፍራት እፈልጋለሁ የምትሉትን ሰው የተገለጠውን የጸጋውን ስጦታውን ሳይሆን መፈለግ ያለባችሁ የሱን ስፒሪቹዋል ዲሲፕሊን መፈለግ ያለባችሁ። በየትኛውም ቤተክርስቲያን ብትሄዱ፣ የትኛውም ቦታ ብትካፈሉ፣ የትኛውም ሰው መንፈሳዊ አባታችሁ ቢሆን ያን ሰው መንፈሳዊ አባት እንዲሆን የሚያረጋው እናንተ ደግሞ ልጆች እንድትሆኑ የሚያረጋችሁ የተገለጠበት የጸጋ ስጦታ አይደለም። እንዳትሸወዱ። የተገለጠበት የጸጋ ስጦታ አይደለም ፋዘር የሚያረጋችሁ። የተገለጠበት የጸጋ ስጦታ አይደለም። እሱ ጋር ያለ ፐርሰናሊቲ ነው እናንተም ፋዘር የሚያረጋው። ስለዛ ሰው የገባችሁ ያወቃችሁት ነገር ነው ፋዘር የሚያስበው እንጂ በትንቢት ከሆነ ወይ ደግሞ በሆኑ ስጦታዎች ከሆነ ፓስተሮች ለነቢያት አባት መሆን አይችሉም። ከኔ ጋር ናችሁ? ስጦታው ሊጠቅማችሁ ይችላል። መንፈሳዊ እድገታችሁ ላይ ግን ምንም ተጽዕኖ አያመጣም። ከመንፈሳዊ አባት ወይ ደግሞ ከመንፈሳዊ መሪያችሁ ትልቁ የምትማሩት ነገር በእውነት ነው ብላችሁ ትልቁ የምትማሩት ነገር ትልቁ ስጦታ ሆኖ የሚሰጣችሁ ነገር ካራክተርና ዲሲፕሊን። የአባቱን ዲሲፕሊንና ካራክተር የማይከተል ሰው መንፈሳዊ ልጅ ስሙኝ። ለምሳሌ እኔ ልጄን ይዤ ብመጣ የኔን ልጆች ያዩና ሰዎች አባቱን እንደሱን ትመስላለህ ይላል። ለምንድን ነው እንደዛ የሚሉት? የኔን መልክ እሱ ውስጥ እያዩ ስለሆነ። እነዚህ የነገርኳችሁ ገላትያ ምዕራፍ 5 ላይ ያሉትን ነገሮች እናንተ ህይወት ላይ እንዲያፈሩ ራሳችሁ ላይ ፎከስ አድርጉ። በእውነት ትልቅ መንፈሳዊነት የሚመስለን እነዚህ መንፈሳዊ ስጦታዎች ስለሆኑ ኢየሱስ ጌታ ነው። ቀኝ እጆቻችሁን ከፍ አድርጉ። እግዚአብሔር ሆይ በሉ። ፍሬን እንዳፈራ ባርከኝ በሉት። እንዳፈራ አርዳኝ በሉት። እንዳፈራ አርገኝ በሉት። መጽሐፍ ቅዱስ እንደዚህ ነው የሚለው። ይኸውላችሁ በጸጋ ስጦታዎች ታውቃላችሁ አልተባለም። የእግዚአብሔር የሆኑትን በፍሬያቸው ታውቋቸዋላችሁ ነው የተባለው። መንፈሳዊ ፍሬ ደግሞ እነዚህ ነው ከተባለ በሚገለጥ በሆነ ነገር አይደለም፣ ፐርሰናል ህይወት ላይ በሚፈራ ፍሬ ነው እግዚአብሔር አፈራችሁ የሚላችሁ። በአገልግሎት ቢሆን ኖሮ ዮሐንስ ራእይ ላይ ይጻፍላችሁ እንዴ ጌታ ሆይ በስም እንኳን አጋንንትን አስወጥተናል እንዴ እንደዚህ ተንበየን እንደዚህ አድርገን
አላቃችሁ ለምንድነው አላቃችሁ የሚለው የጸጋ ስጦታው ባለቤት እሱ አይደል እንዴ በስምን ያሉት እኮ ባለቤቱን ያወሩት ጌታን እኮ ነው ያወሩ ያሉት በስምን ያሉት በራሱ ስም ነው ያንን ያደረጉት ግን አላቀም ይላል ለምን በስሙ ስላደረከው ተአምራት ሳይሆን አፈራ ጎበዝ የሚል ህይወት ላይ ባፈራው ይሄ መንፈሳዊ ፍሬ ነው እነኚህ ነገሮች ሲያፈሩ ነው ይሄ ሰው ያፈራ ነው የሚላችሁ እድገታችሁን መንፈሳዊ እድገታችሁን መለካት ከፈለጋችሁ ህይወታችሁ ላይ በሚጨማመሩት አዲሽናል ነገሮች አትለኩት በመታገኙት ሀብት በመታገኙት ነገር ከሆነ እድገታችሁ የምትለኩት ተሳስታችኋል ሮንጋ ከሄድ ይሄዳችሁ መንፈሳዊ እድገታችሁ የሚለካው ህይወታችሁ መንፈሳችሁ በሚያፈራው ፍሬ ነው መንፈስ ደግሞ የሚያፈራው ፍሬ እነዚህ ጌታ ኢየሱስን መስቀል ላይ ሲሰቅሉት የሚያደርጉትን አያውቁም ይቅር በላቸው ብሎ ዘጋ አይደለ እስጢፋኖስ ወጥ ቤት የሚሰራ ሰውዬ ኪችን ሼፍ እኛ ቃሉን ለማስተማር እንተጋለን እናንተ ደግሞ ምግብ ተብሎ እጣ ተጥሎበት ሊገዛ በወጣበት ነው ተሰብስቦ በድንጋይ ወግረው የገደሉት ጢሞቴዎስን ግን በድንጋይ ሲወግሩ ታይቶ ጢሞቴዎስ ተነስቶ እንደዚህ ነው ያለው አስቡት ፊዚካል ፔን ፊል ያረጉት ጌታ የሚያረጉትን አያውቁም ይቅር በላቸው አው ጌታ ለዛ ነገር ቆመ ለዛ ነው እግዚአብሔር ልጅ ቆሞ ያዋለው የሚለው ቆሞ ሴሌብሬት ያያረጋው ነው ለምን ሴሌብሬት እንደሚያረግ ኡነተኛ ፍሬ ያየውበት ይላል እንጂ ይሄ ልጅ ያውላችሁ ኪችን ውስጥ ነው ስለሱ የተጻፈ ታሪክ ሌላ አታውቁም ምግብ ያበስላል ለደቀ መዛሙርቱ ያቀርባል አለቀ ታሪኩ ከደቀ መዛሙርቱ በላይ ተነስቶ የተጨበጨበለት ግን እስጢፋኖስ ስለገለጠው ነገር አይደለም ስለ ህይወቱ ነው በጸጋ ስጦታ እግዚአብሔር ማንንም መዝኖ ያያቅ ምን ተጠቀማችሁበት ሌላ ጥያቄ ነው ስለ ፐርሰናል ህይወት ግን በመታፈሩት ነገር እንደዛ ባይሆን ኖሮ ጌታ ኢየሱስ መጥምቁ ዮሐንስ መጥቶ ከሴት ከተወለደ ሁሉ እንደዚህ አይነት ነብይ የለም ብሎ አይነግራችሁ እነ ኤልያስስ እነ ኢሳይያስስ እሳት ያወረዱት ነቢያትስ እሱን የሚያክል የለም አይላችሁ ፐርሰናል ህይወት ነው ፍሬ በጌታ በኢየሱስ ስም እንድታፈሩ ጸልያለሁ ህይወታችሁ ፍሬያማ እንዲሆን ጸልያለሁ in Jesus mighty name